ምንድን ነው ያልሽው? ድርገምልሽ በተኛችበት አንቄሮሽን ገላት ወይ ግቢና ተኝሽ እትዬ ስላለች እኔ እናትዬ በቃ አብረን ነው እንሰራለን። አንቺማ ከዚህ ወዴት ማትሄጂ? ይሄ ነገር በፍጹም የማይሆን ነገር። ቆይ እነሱ ከተዋደዱ ምን ችግር አለው? እሱ ሊወዳት አይችልም ማለት። አንቺም ሰው አትኖራትም። እሺ እዚህ ቤት ወይኔ ወያች እንኖራለን። ኤቢ ተረጋጊ እንጂ ምን ሆነሽ ነው? ኤቢ ግን ኤቢን ጠንቅቀህ ታውቃታለህ? እሷ ጭራሽ የሰው ነገር የምትሰማ ልጅ አይደለችም። እሷ ነው የምታግዢው? እንደውም እኛ ጋር መውለድ የለባትም። ዳጣም ሰላም መውጣት ነው ያለባቸው። ሂጂ እሺ። ግን መቼ እንደምትለወጪ ፈጣሪ ይወቅ። ቁጭ እናትና ልጅ የምትመስሉት የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ። ታዲያ ነን እኮ። ሰላምዬ የተደበቀውን ሚስጥር ተናገረች። አደራዋን በላች። ፎቶ በሚያነሳቸው ጊዜ ናታንና ዳጣ የሰሙትን ማመን አቃታቸው። በጣም ታምራላችሁ ሲላቸው እውነትህን ነው በማለት ለ19 ዓመት ያጣቸው ልጇን ዛሬ ግን በደስታ ፎቶግራፍ ስትነሳ እንዴ ትመሳሰላላችሁ ቢላትም እንዴ ታዲያ እውነትህን ነው? አዎ እናትና ልጅ ነን ብላ ተናገረች። ይሄን የሰሙት ናታንና ዳጣ ፈጠው ቀሩ። ኤቢንም በጥፊ አጮለቻት። ካሁን በኋላ ልጄን ልትናገሪ አይገባሽም፣ እስከ ዛሬ ድረስ ጸጥ ብዬሻለሁ፣ በልጄ አልደራደርም በማለት ጥፊ ሰጠቻት። ኤቢ ሁሉንም ነገር እኔ የምለውን ካልሰማችሁኝ እራሴን አጥፍቼ ሲጥላለሁ በማለት ለእናቷ ተናገረች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ ሲሆናችሁ የደወል ምልክቷን በመጫን ቤተሰብ ያድርጉን። እናመሰግናለን። ዳጣ ክፍል 59 ተለቀቀ። እንግዲህ ወደ ክፍል 58 ስንመጣ ዳጣ ከቤት ተወጣለች። ወይዘሮ ሰላምዬ ደግሞ ከሆስፒታል መታ ከሳሎን ተቀምጣ በሀሳብ ጭልጥ ብላ ነበረ። እንግዲህ አቶ ደረጀም ምንድነው ትትቀያየር ሰላም ወይዘሮ ማርታም በመደናገጥ አይኗን እያዩ እሱም ግን ትናገር ይሆን ያደረኩትን ነገር እያለ አቶ ደረጀም በሀሳብ በውስጡ እየተጨነቀ አይኗን በማየት እውነት ዝተተናገረ ቃሏን ታፈርሳለች አታፈርስም እያለ በጣም ሲጨነቅ ነበር። እንግዲህ ዳጣም ለ19 ዓመት እናቷን ያጣችው ዛሬ እንግዲህ ወደ ቤት ስትገባ ሆስፒታል ቆይታ ስለነበረ ገና ስታያት እንባዋ ነው የቀደመው። ሰላምዬ የዚህም ጊዜ ዘላ እቅፍ ስታረጋ መጣሽ እንደ ሰላምዬ ብላ ስታቅፋት ልለቃት አልቻለችም። በጣም ጠበቅ አድርጋ ያዘቻት። የዚህ ጊዜ ዳጣም በመደናገጥ አሟት ነው በማለት እጇን ሁሉ በማላቀቅ አቶ ደረጀም አይኗን በማየት በቃ አሁን አመመሽ እንዴ እንዴት ነሽ አመመሽ እያሏት ቢጠይቋትም ደህና ነኝ በማለት ነበረ እየሰጠችው። እናም እሷም ልጇን እንቅ አድርጋ ይዛ ስማትም በጣም ተጠያቂ ይደናገጣሉ። በቃ እናንሳትና ወደ ክላስ ይዘናት እንሄድ ብለው እሺ ነይ ደረጀና ነይ ይዘንሽ እንሄድ በማለት እንግዲህ ዳጣም ታቅፈው ገድፈዋት ክላሷ ያስገቧታል ማለት ነው። እናም አይዞሽ በቃ ስራም አትስሪ ሰራተኛም ይመጣል በቃ አይዞሽ እየተባለች በፍጹም ሲብልን እኔ እናትዬ ደግሞ ስራውን እንሰራለን አንቺ ምንም አትስሪ በማለት ዳጣም ታዝንላታለች። ይህንን ስትሰማ አንቺማ ከኔ ጋር በፍጹም አትሄጅም ነይ ቁጭ በይ በማለት ትላታለች። አቶ ደረጀም ዳጣማ ትሄድና የሚያስፈልገውን አስቤዛ ገዝታ መንጣት አለባት ስትላት ሁሉም አለ አትሄድም በማለት እንግዲህ ለ19 ዓመት ያጣችውን ልጇን አሁን ደግሞ ምንም ማንነቷን ባትናገርም ነገር ግን አሁን ላይ በጣም ደስ ብሏታል ሰላምዬ ማለት ነው። እናም እናት ለልጇ የምከፍለውን ለ19 ዓመት ያጣቻትን ልጇን አሁን ላይ ደግሞ አብራት ከጎኗ ሆና በቃ ስላለፈ ታሪኳም እያወራቻት ነውና ዳጣም
ሁሉንም ነገር ታወራታለች። ነገር ግን እንደ በፊቱ ጥያቄ አታበዛባትም ሰላምም። ምክንያቱም አሁን ላይ ያለፈውን ምንም ነገር ሳላደርግ ይህን ያክል ጊዜ እያለች አሁን ደግሞ አብራ ከጎኗ ስላለች በጣም ደስ ብሏታል። ምክንያቱም እናት ለልጇ የምከፍለውን መስዋዕትነት ሰራተኝነት ሁና ልጄ ትመጣለች ብላ ለ19 ዓመት ለቤት ሰራተኛ ሁና አሁንም ደግሞ ልጄም ካልተገኘች ብላ በግዳጅም ቢሆን አቶ ደረጀን ደፍራ ሌላ ልጅ አርግዛለች። ልጄም ከጠፋች ምትኩ እለዋለሁኝ ካልተገኘች፣ ከተገኘችም የእህቱን ታሪክ ነግሬ እንዲፈልጋት አደርጋለሁ ያለችው በሆዷ የያዘችውን ጽንስ ነበር ስታወራ የነበረች። ዛሬ ደግሞ ዳጣን ከጎኗ አድርጋ ደስ የሚል ትዝታዋን እየነገረቻት አብራት ስለነበረ በቃ አሁን እኮ እኔ እሰራለሁ እያለቻት፣ አይ አሁንማ እኔ ነኝ የምሰራው እያለች እናት ለልጇ እያጎረሰኝ ቁርስም ሰርታ እዛው ኪችን ሁለታቸውም እያጎረሰኝ እንኪስቲ ጉረሺ ከሳሽ እኮ ጠቆርሽ እኮ እያለች አይኗን እያየች በቃ ደስ እያላት እንዴ ዳጣም ግራ በመጋባት ዛሬ ግን ምንድን ነው እንክብካቤሽ በዛብኝ እኮ ሰላምዬ፣ አረ በቃኝ ባፌ እያለች ነው። የዚህ ጊዜ እያጎረሰቻትም ሳለ እቅፍት አድርጋት እስኪ ነይ ቅፍል አድርግሽ ብላ ለ19 ዓመት ያጣቻትን ልጇን አሁን ላይ ደግሞ የእሷን ጠረን እያቀፈች ወደ ፈጣሪዋም አምላኬ ምን ይሳናሃል ልጄን እንደዚህ ስላገናኘኸኝ እያለች እየከፈልኩት መስዋዕትነት አሁን ላይ ደርሶልኛል በማለት ወደ ፈጣሪዋ እሷን እቅፍ አድርጋ እያየች ነበረ። እናም እንግዲህ አሁን ላይ በጣም ደስተኛ ሆናለች ማለት ነው። እናም ቁርስ እየሰራ እሷም ወደነ ምሳሌ ጋር ሄዳለች ማለት ነው። ሌሎችም ቁርስ እየጠበቁ ነው። ናታንም ዘርአውን አታክልቶችን ውሃ እያጠጣ ይገኛል ማለት ነው። ዳጣም ሄዳለች። አሁን ላይ እንግዲህ ምጥንና ውሃ በአንድ ናቸው። እንግዲህ ምጥንና ውሃ ስለ ሰላም ነው። አንቺ ሳታረግዝም ወይ አንቺስ እንደዛ አታጠኝም ወይ? ስለ ትምህርታቸው ደግ ተባረረች፣ ትምህርት አትማርም እያለች ስለ ጓደኛዋም ታወራታለች። እንዴ ትምህርት ለምን ትባረራለች? ትምህርት እኮ ጥሩ ነው ስትብላት ትተኛለች። ትምህርት ማወደው ውሃ ትተኛለች፣ እዛ ትምህርት ቤት አትቀመጥም እያለች ነበርና እንግዲህ ጓደኛዋ ጋር ትጣላለች። በቃ እንዳውም ከቤት እሄዳለሁ ስትላ ሂጃ ብላ ትታትተኛለች ማለት ነው። ሰላምዬ እንግዲህ ቁርስ እያዘጋጀች ነው ለሁሉም ማለት ነው። አቶ ደረጀና ወይዘሮ ማርታ ከቤት ወጥተዋል። እናም እንግዲህ የቤቷ አለቃ የሆነችው ኤቢ የፖሊስ መርማሪው አካል እንዴ ዛሬ ዝቤ ቁርስ የለም እንዴ ምንድን ነው ነገሩ እያለች ነበርና ሰላምዬም ስትጠየቅ እንግዲህ ልጅን መጠበቅ አለባቸው የሚል ውሳኔ ወስናለች። ዳጣ ስትመጣ ሁሉም ነገር ይቀረባል፣ ዳጣ እኮ ትመጣለች ትላለች። እንግዲህ ናታንም እንግዲህ ይደውልላትና ለዳጣ አንቺ ዛሬ ምንድን ነው አትመጭም እንዴት ነች ሲላት እየመጣው መንገድ ነኝ ምንድን ነው ስትለው አይ ሰላምዬ እኮ ዳጣ ካልመጣች ቁርስ የለም ተባልን እያላት ነበር። እሷም አየህ እንደማጎልባቸው እያለች እየተጎራይበት ነበርና በቃ እየመጣሁ ነው መንገድ ደርሻለሁ እያለ ነበር። ሁላቸውም እንግዲህ ከሶፋ ቁጭ ብለዋል ማለት ነው፣ ቡፌ እየጠበቁ። የዚህ ጊዜ ተነስታ ሂጂና ዛሬ ቁርስ አይሰጠንም እንዴ ሂጂ ብላ ውሃን ትልካታለች። ውሃን ግን እኔ ግን እንዲያትናገሪ ለሷ ብላ በልቻለሁኝ ኪችን ትላታለች። ውሃ ማለት ነው እንዴ ለምንድን ነው የማይሰጠን በማለት ዳጣ ስትመጣ ነው ትትላን ነበር። ዳጣ ስመጣ ከሁላችንም እንበላለን ትላታለች። እንግዲህ ውሃም ሂጂና ቁርስ የለም ወይ ዛሬ ብላ ተነስታ እንዲያው ማን ስለሆነኝ ነው እሷ ደግሞ ዛሬ የምትጠበቅ ለምን ነው ቁርስ የማሰጭን በማለት ቀጥታ ወደ ሰላምዬ ጋር ስታመራ እንግዲህ አለቃዋ ኤቢ ማለት ነው እሺ አሁን እኮ ላቀርብላችሁ ነው
ሁላችሁም በአንድ ትቀርባላችሁ እንዴ? ዳጣ ምን ስለሆነች ነው? ዳጣስ ምንድን ሆና ነው የምትጠበቀው? አንቺና ዳጣ ከዚህ ቤት እንዲያው ምንም አትመቹኝ፣ መውጣት አለባችሁ ብላ ትፎክርባቸዋለች። የዚህ ጊዜ እሷ ምንድን ነው የምትፈልጊው ትላታለች። እንደውም ታውቂያለች እሷን በተኛችበት ሴት አድርጌ ነው የምገላት ስትል የሰማችውን በጣም ትናደዳለች። እናትየዋ እስከ ዛሬ ስታደርጊያት ዝም ብዬሻለሁ ብላ ጥፊ ትሰጣታለች ማለት ነው። ቅርታ ኤቢን ማለት ነው። ኤቢን ምክንያቱም መታት ይሄን ያክል ለ21 ዓመት ስታስቀምጣት ምንም መታትም ተቆጥታትም ስለማታቅ በጣም ትደነግጥና ፊቷ ምልክት አውጥቷል። ተነስታ ወደ ሳሎን ትሄዳለች። እዛም ስትሄድ እነ ናታን ቁጭ ብለዋል። አንቺና ሰላምን ደግሞ ከዚህ ቤት መንቅሬ ካለዋጣሁ እኔ ኤቢ አይደለሁም ብላ ተመናቅራ ወደ ላይ ወደ ፎቅ ትሄዳለች። እንዴ ኤቢ ምንድን ነው በማለት እንግዲህ ዳጣም ተነስታ ወደ እናቷ ወደ ሰላም ጋር ትሄዳለች ማለት ነው። ሁሉንም ነገር እናንተን ባልሰራላችሁ እያለች ነበርና እንግዲህ ወይዘሮ ማርታም አቶ ደረጀም ይመጣል ማለት ነው። ደረጀም ሲመጣ አሁን እንግዲህ ምንድን ነው ስለሷ እንዴ እምን ነገር አደረስከው የኤቢን ነገር እያለች ነው። እንዴ ምንድን ነው የማደርገው እኔ ካላባት አደሩ እሷን ሂጄ እሱን ልጠይቅ ነው። ናታን ደግሞ በፍጹም ይሄን ነገር አይፈልጋትምም አያገባትምም እያለ ነበር። እንዴ ለምንድን ነው እንትን የምትለው? ለምንስ ነው የማያገባት? ያገባታል እያለ ነበር። እንግዲህ ካላባት አደሩ ካለ ባህላችን ሂጄ እኔ ልጠይቅ ነው ወይስ ምንድን ነው እያለ ነበር ሲላት የነበረው። እሱን እኮ እኔ የማውቃለሁ፣ ነገር ግን ይወዳታል እያለች ማርታም አሁንም ከኤቢ ጎን ቆማለች ማለት ነው። ኤቢ እንዴ እኔ አልልም፣ ለመጨረሻ ጊዜ ነው ነግሬሻለሁ። ስለዚህ አልጠይቅም። ሲፈልግ እሱ ነው ራሱ ሽማግሌ ልኮ የወንድ ቤተሰብ መላክ ያለበት ወደ ሴት ቤተሰብ ብሎ ለሰላምዬ ለማርታ ያስረዳታል። ማርታም ይሄንን እሱ እኮ አልጠፋኝም፣ ግን ደግሞ እኔስ ባህሉን ወጉን ረስቼ ነው እንዴ ያው እነሱ ይዋደዳሉ በቃ እያለች ነበርና ለመጨረሻ ጊዜ ነገርኩሽ ይላታል። እንግዲህ ወደ ሁለቱ ጋር ስንመ ኤቢ ማለት ነው። ኤቢ ፊቷ ቀይ ሆኗል ዛሬ። እንዶ ምን ሆነሽ ነው እንደዚህ እያወራቻት ነበርና እሷን እማዬ ትልና ፊቷን ታይ። ደግሞ ፊትሽ ምን ሆኖ ነው? እኔ እነዚህን ሰው መንቅሬ ካላስወጣው ደግሞ ጀመረሽ። ፊቷን ስታየው የጣቷ ምልክት ይታያል። እንዴት ምን ሆነሽ ነው? ሰላም መታኝ። በፍጹም እንዴት? እሷ እኮ ይሄን ያክል አመት ስትኖር እንኳን አይደለም ልትማታ ተቆጥታ እንኳን ተናግራሽ አታውቅም። ምን አድርገሻን ነው ስትላት፣ በፍጹም ምንም አላደረግኩ ብላ የራሷን ሽምጥጥ ታደርጋለች። ዳጣና ንቄ ገላታለሁ ያለቻትን አልተናገረኝ ምንም ሳታደርጊያ በፍጹም እንዳውም እነሱን ከዚህ ቤት ማውጣት አለብኝ፣ እነሱ ለእኔ ጥላቶቼ ናቸው ትላለች። እንዳውም ሂጂ ቀጽይ፣ አንቺን እኮ ሽንትሽን ልብስሽን አቅፋ ባምበርስሽን ቀይራ ያሳደገችሽ እሷ ናት፣ እንዳውም ደግ አረገችሽ ብላ ወይዘሮ ማርታም ይሄ መልስ ስትሰጣት እኔን የሚሰማኝ የለም ታውቂያለሽ፣ እንዳውም ራሴን አጠፋለሁ ሲጥ ነው የማደርገው እነሱ ከዚህ ቤት ካልሄዱ ብላ ትናገራለች። የዚህ ጊዜ አሁን እስቲ እንይሽ አትፎክሪ አጥፊ ብላ ትላታለች ማለት ነው። ወይዘሮ ማርታም ወደ ሰላምዬና ወደ ዳጣ ጋር ስንመጣ እንግዲህ ሰላምዬና ዳጣ በጣም አሁን ተቀራርበዋል። መቀራረባቸውም ደስ እያላት ነውና እናም አሁን ናታን ፎቶግራፍ ሊያነሳቸው ከአትክልቱ ጋር እዛው ሆነው እያነሳቸው ነበረ ፎቶ። እንዴ ተስተካከሉ እንዴ እስኪን እያለ በጣም ደስ ብሏታል ማለት ነው። ሰላምዬ እነሱን እያነሳ በጣም እኮ ነው የምታምረው፣ ቆንጆ አርጋ አነሳህን፣ ፈገግ በሉ ሳቅ በሉ እያለ በልሻን ሳንቅፍ እያረገቻት እሷም ደስ ብሏታልና አሁን ላይ ውይ ስታምሩ እያለ ነበር። እውነትህን ነው እያለችው ነበረ። አዎ የዚህ ጊዜ እንግዲህ ስታነሳ መጀመሪያ ላይ ግን እዚህ ጋ አቶ ደረጀና ሁሉም ሶስቱም ተሰብስበው ዳጣ እያወረቻቸው ነበረ ስለ ትልቅ ሀብታም ሰው
እያወራች ነበርና እንግዲህ ሰላምዬም ከበር ቆማ ልጇን አይን እያየች ወይኔ አሁን አባትሽ መሆኑን ብታይ እንደዚህ ደረጀ ትለዋለች እኮ ደግሞ እኮ አባቷ መሆኑን እያወቀች እያለች ሰላምዬም ይሄንኑ ትላለች። እናም እንግዲህ ይሄንን አውርታ እሷም ከበር ዝም በይ ብላ ነይ ብላ ትጠራታለች። የጠራቻትም ፎቶ ሊነሱ ነው። እናም ናታንም እያነሳቸው ሳለ አምሮባችኋል እንደዚህ ነው እያላቸው ነበረ። እናም እሱ እውነትህን ነው ስታምሩ ትመሳሰላላችሁ እኮ ደግሞ መልካችሁ ሲል እውነት እናትና ልጅ ትመስላላችሁ ሲል እውነትህን ነው ናታን ስትለው አዎ ትለዋለች። አየህ በቃ እኛ እናምራለን እያለ ቀናህ መሰል እያለችው ነበረ ዳጣ ማለት ነው። እናም ፎቶ ሲነሱ ይሄን በሚል ሰዓት እውነትህን ነው ናታን እናትና ልጅ እንመስላለን ስትል አዎ ይላታል። እናትና ልጅ ነን እኮ ስትል የሰማውን ማመን አቃተው። እሷም ይሄንን እናትና ልጅ ነን ስትል ዳጣም ድንግጥ እሱም ደንግጠው ቁጭ ነው ያሉት ማለት ነው። እንግዲህ ሰላምዬ ወሬውን ትቀይሳለች። ያው እናቷ ነኝ ለማለትም ትል ይሆን ወይስ ትነግራቸውና ሚስጥሩን ለሱ ነግራ ሁለቱንም ደግሞ ማነችም ዳጣም እናቷን በዚህ አጋጣሚ ልታቅ ትችል ይሆን? ብቻ እዚህ ጋር በጣም ትልቅ ጥያቄ ነው። ቃሏን አፈረሰች ማለት ነው። እንግዲህ ምን ይፈጠራል? ትቀይስባቸዋለች ወሬውም ማለት ነው። ለነበረን ቆይታ እናመሰግናለን። መልካም